በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የግዕዝ ውዳሴ ማርያም ተማሪዎቻችን እንዴት ቆያችሁ? እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እንደተለመደው እንግዲህ ግዕዝ ውዳሴ ማርያም ትምህርታችንን እንቀጥላለን ማለት ነው። ባለፈው ጊዜ እንግዲህ የረቡዕ ውዳሴ ማርያምን ክፍል 1 ኩሉ ሰራዊተ ሰማያትን፣ ክፍል 2 ተነበዩን፣ ክፍል 3 አንቲ ዘበአን ደመናን፣ ክፍል 4 ረከብኪ ጸጋን፣ ክፍል 5 ግብረ ድንግልን፣ ክፍል 6 የአቢ ክብራን ብለን ክፍል 7 እና ክፍል 8 ነበር የቀሩን። ዛሬ ክፍል 7 ሕዝቅኤልን፣ ክፍል 8 ደግሞ ሆኅትሰን እንላለን ማለት ነው። እንደተለመደው እንግዲህ ተነሽ የሚለውን የማንበቢያ ስልት ሺ ይወክልልናል። ወዳቂ የሚለውን ደግሞ ቂ ፊደል ይወክልልናል። ሰያፍ የሚለውን ፍ ይወክልናል። ተጣይ የሚለውን ደግሞ ይ ይወክልናል ማለት ነው። ሰያፍና ተነሽ ጠንካራ ድምፅ ይጠቀማሉ። ወዳቂና ተጣይ ደግሞ ላላ ያለ ድምፅ ይጠቀማሉ ብለናል። ኪሩቤል እንላለን ማለት ነው። ሰያፍ ጸለየ እንላለን በተነሽ። በወዳቂና በተጣይ ደግሞ አሃዱ ማርያም እንላለን ማለት ነው። ወዳቂ ድምፅ ማለት ያው ድምፁ ላላ ያለ ማለት ነው። አሃዱ ማርያም ብለን ነው ማለት ነው የምናነበውና እነዚህን እያስታወሳችሁ ታነባላችሁ ማለት ነው። ቀጥታ ወደ ትምህርቱ እንሻገራለን። ተከታተሉ። ሕዝቅኤል ነቢይ ኮነ ስምዐ በእንቲአሃ ወይቤ ርኢኩ ሆህተ በምስራቅ ህቱም በአቢይ መንክር ማህተም አልቦ ዘቦአ ዘእንበለ እግዚአ ኃያላን። ይሄኛው ረጅም ነው ማለት ነው። ዘእንበለ እግዚአ ኃያላን ቦአ ውስቴታ ወወፃ ሰአሊ ለነ ቅድስት። 8ኛ ክፍል ሆኅትሰ 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 የሚሉም ሊቃውንት አሉ። ድንግል ይእቲ እንተ ወለደት ለነ መድህነ። እምድህረን ቀጥሎ ካለው ጋር እናነባዋለን። እምድህረ ወለደት ኪያሁ ነበረት በድንግልና ከመትካት ቡሩክ ውእቱ ፍሬ ከርስኪ ኦ ወላዲተ እግዚ ዘመጻ ወአድኀነነ እምእደ ጸላኢ ዘአልቦ ምህረት። አንቲ ፍጽምት ወቡርክት ረከብኪ ሞገሰ በሃበ ንጉሠ ስብሃት። አንድ ላይ ነው፣ ረጅም ነው ማለት ነው። በሃበ ንጉሠ ስብሃት አምላክ ዘበአማን ለኪ ይደሉ እበይ ወክብር እምኩሎሙ እለ ይነብሩ ዲበ ምድር ቃለ አብ መጻ ወተሰባ እምኔኪ ወአንሶ ሰወ ምስለ ሰብ እስመ መሃሪ ውእቱ ወመፍቀሬ ሰብ አድኀነ ነፍሳቲነ በምጽአቱ ቅዱስ ሰአሊ ለነ ቅድስት። የረቡዕ ውዳሴ ማርያም ጨርሰናል። በሐሙስ ውዳሴ ማርያም እንገናኛለን። ይቆየን።